ሰላም ጤና ይስጥልኝ። ይህ አገዳ 360 ሚዲያ ነው። አገዳ 360 ሚዲያ የህዝብ ድምጽ። የተወደዳችሁ የአገዳ 360 ሚዲያ ቤተሰቦች እነሆ የዕለቱን ዘገቦቻችን ከዚህ እንደሚከውና ማድረስ ጀመርን። አበይት ነጥቦችን በቅድሚያ ፋኖ በምስራቁና ደቡብ ክፍል ከፍተኛ ድል ተቀዳጅቷል። በወሎና ሸዋ በርካታ የአገዛዙ ወታደሮች ከጥቅም ውጭ ሆነዋል። የግንባር መረጃዎች በዝርዝር ተካተዋል። በኢትዮጵያ የሚዲያ አፈና መባባሱን ዓለም አቀፍ ሪፖርት አሳውቋል። በኢትዮጵያ የደህንነት ሁኔታም አሽቆልቁሏል። የብልጽግና መንግስት ወደ ሀገር ውስጥ አይገቡም ያላቸው የነዳጅ ተሽከርካሪዎች ሊፈቀድላቸው እንደሆነ ተሰምቷል። ኢትዮጵያውያን ጨምሮ ከአሜሪካ የተባረሩ ስደተኞች ካሜሩን መግባታቸው ተነግሯል። የስደተኞች ጉዳይም ማነጋገር ቀጥሏል። ኢራን ለአሜሪካ ማስጠንቀቂያ ካለች ትራምፕ አዲስ ጥቃት ሊከፍቱ እንደሚችሉ ገልጸዋል። የተወደዳችሁ የአገዳ 360 ሚዲያ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ሰናይ ጊዜን ተመኘን። ፋኖ በምስራቁና ደቡብ ክፍል የተለያዩ ግንባሮች ለቁጥር የሚያዳግቱ የአገዛዙን ወታደሮች ከጥቅም ውጭ ያደረጉ ድሎችን ተጎናጽፈዋል። የአፋር፣ አማራ፣ ቢሻንጉል ሸዋ ጠቅላይ ግዛት እዝ አሳምነው እዝ መሐመድ ቢሆን ኮር ግዙፉ አስቴጎማ ተራራ ክፍለ ጦር ያለፉትን 5 ሳምንታት በይፋ አውራጃ አጾኪያ ገምዛ ይሸራምቤልና በዳዋ ጫፋ ወረዳዎች ሲፋለሙ ቆይታቸው ይታወቃል። በአንጾኪያ ገዛም ሀገር ማርያም በአራት ቦታ ትናንት ከጠዋቱ 12 ሰዓት በተጀመረው አውደ ውጊያ ቀኑን ሙሉ የአብይ ሰራዊት 9 ጊዜ የማጥቃት ሙከራ ቢያደርግም በ3 ሺህ አለቃ የተዋቀሩት የፋኖ ተዋጊዎች በሞተርና በአርጂቢ በመታገዝ መካናይዝድ አውደ ውጊያ በማድረግ የአገዛዙን ጦር ከጥቅም ውጭ ማድረጋቸውን እዙ አስታውቋል። በኩሬ ጎደል ቀበሌ ሻደሽና እሁድ ገበያ ገባው የአብይ ኃይል ደግሞ ከሁለት አለቃ የተውጣጡ ሻምበሎች በጋራ በመቀናጀት ተሰብስበው በመግባት የጨበጣ ተኩስ በመክፈት ጭምር ከባድ ኪሳራ መድረሳቸው ተመላክቷል። የፋኖን ጦር ጥቃት መቋቋም ያቃተው የብልጽግና ኃይል ተጨማሪ ሰራዊት ከግሻሬቤል ግዥና ሽበት ቀበሌ 3 መኪና ወታደር ቢያመጣም የአስተጎማ ተራራ ክፍለ ጦር ፋኖዎች የመጣውን ኃይል እንዳይወጣ በማድረግ ከ12 በላይ ሲደመሰሱ ከ16 በላይ ከባድ ቁስለኛ አድርጎ ሸኝቷል። በውጊያው በርካታ የጦር መሳሪያ በመማረክ እንደተቻለ ያፋሃን ሸዋ ጠቅላይ ግዛት ሳምናው እዝ መሐመድ ቢኮንጎር አስቴጎማ ተራራ ክፍለ ጦር ህዝቡን ግንኙነት መረጃን አድርሷል። ወደ ምስራቅ ስንሻገር ደግሞ አፋሃን ሚኒሊክ እዝ ምስራቅ አማራ በቴ ወለደር ኮር 12ኛ ክፍለ ጦር በአገዛዙ ላይ ጥቃት ለመፈጸም ድል አስመዝግቧል። በምርጫ ስም ራሱን ችላ ብቻ በጭነትና በበራጭነት ያቀረበው የብልጽግና አገዛዝ ህዝቡን በማስገደድና በማዋከብ የምርጫ ካርድ እንዲወስድ በቃይና ጋራያ በተኩለሽና በጮሃ በር ለመሰብሰብ ሙከራ ቢያደርግም በፋኖ ግልብት ተበትኗል። በደም የተጨቀየና ለንጹሃን ህይወት የማይጨነቅ የብልጽግና አገዛዝ ዓለም አቀፍ ህጎችን ሙሉ በሙሉ በመጣስ የአማራ ክልል ህዝብ ላይ ታሪክ ይቅር የማይለው ስህተት በመፈጸም በግዳጅን በማስፈራት የምርጫ ካርድ አውጥተው እንዲመርጡ በከፍተኛ እንቅስቃሴ ላይ ይገኛል። ይህን አገዛዝ በውል የተረዱት የ12ኛ ክፍለ ጦር አካሄዶች የማያዳግም እርምጃ በመውሰድ አካባቢውን ተቆጣጥረውታል። በመሆኑም አገዛዙ በጠዋት ጀምሮ በድሮን በቢኤም 23 በመድፍና በታንክ የተጠናከረ የማጥቃት ቢያደርግም በ12ኛ ክፍለ ጦር የሚመሩት የፋኖ ታጣቂዎች ማቆም ተስኖት የቀጠናውን አስረክቦ ወጥቷል ሲል አፋሃን ውሎ አማራ ሚኒሊክ እዝ የ102ኛ ኮር ህዝብ ግንኙነት ክፍል አስታውቋል። በዛው በሚኒሊክ እዝ 21ኛ ክፍለ ጦር 5ኛ ሻለቃ ልዩ ስፍራው አጣጎ ከተባለው ቦታ የዳደፈጣ በመስራት ታላቅ ተጋድሎ ማድረግ ላይ በማስመዝገባቸው ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 3ኛ መሳመነው ኮር አካል የሆነው 21ኛ ክፍለ ጦር 5ኛ ሻለቃ ባንጎት ወረዳ ከእጅጣ ወንዝ እስከ አዎ ተገኝ ከተማ መንገድ ግራና ቀኝ በማጠር የምርጫ ካርድ ውሰዱ ሲል በማስገደድ ህዝቡን ሲያገላታ የዋለውን የብልጽግና ሰራዊት በደፈጣ ጥቃት ከጥቅም ውጭ አድርገውታል። የ21ኛ ክፍለ ጦር 5ኛ ሻለቃ ፋኖች ልዩ ስፍራው አጣጊ በተባለው ቦታ ደፈጣ በመስራት ከፍተኛ ውጊያ በማድረግ 6 የአገዛዙ ዘብ ጠባቂ ወታደሮች ሲደመስሱ 7 የሚሆኑት ቆስለው በአምቡላንስ ተጭነው ወደ ሕክምና መውሰዳቸውን የተከዜ ክፍለ ጦር ህዝብ ግንኙነት አሳውቋል። ይህ በእንዲህ እንዳለ ላስታ ወረዳ ወደ 25 ቀበሌ ድብኮና አካባቢው የሐሰት ምርጫ ለማካሄድ ካርድ ለመበተን የተንቀሳቀሰው የብርሃኑ ጅላ ሰራዊት መመታቱ ታውቋል። ከላሊበላ ከተማና ከጋሸና ከተማ በከባድ መሳሪያ ታጅቦ ትናንት ሚያዝያ 24 ቀን 2018 ዓ.ም ከጠዋቱ 2 ሰዓት እስከ ቀኑ 9 ሰዓት ግለቱን የጠበቀ ወደ ውጊያ የተካሄደ ሲሆን በተለይም ደግሞ ቆጋ ዓለም ከተማና መደንቢያ በተባሉ ቦታዎች ላይ የአገዛዙ ዘብ ጠባቂ ወታደሮች ከፍተኛ ቆሳዊና ሰብአዊ ኪሳራ አስተናግዷል። በዚህ አውደ ውጊያ 17 የአብይ ኃይል ሲደመሰስ ከ23 በላይ ቁስለኛው በአምቡላንስ ይዞ ወደ ላሊበላ ከተማና ወደ ጋሸና ከተማ ይዞ ተመልሷል ሲል ሚኒሊክ እዝ አስታውቋል።
የሚዲያ አፈና የበረታባት ኢትዮጵያ ከ180ኛ ደረጃ ላይ መቀጠሏን ድንበር የለሽ ጋዜጠኞች ቡድን አስታወቀም። በድንበር የለሽ ጋዜጠኞች ቡድን ይፋ ባደረገው የ2026 የዓለም የፕሬስ ነጻነት ኢንዴክስ መሰረት ኢትዮጵያ ከ180ኛ ደረጃ ላይ ተቀምጣለች። ሪፖርቱ የኢትዮጵያ ነጻ ሚዲያ ምህዳር ላይ ተጨማሪ ማሽቆልቆል ውስጥ መግባቱን በመጥቀስ ሁኔታውን ለነጻ ጋዜጠኞች የተባባሰ የመጣ ቁስል ሲል ገልጾታል። በድንበር የለሽ ጋዜጠኞች ቡድን በ25ኛው ሪፖርት በኢትዮጵያ ያለው የሚዲያ ሁኔታ እጅግ አሳሳቢ በሚል ምድብ ውስጥ ያካተተው ሲሆን ይህም ዳግም የሀገሪቱን ግጭቶችና በሚዲያ ባለሙያዎች ላይ እየደረሰ ያለውን የበረታ ጫና ድምር ውጤት መሆኑን አመላክቷል። በትናንትናው ዕለት የተከበረው የዓለም ፕሬስ ነጻነት ቀን አስመልክቶ ባሳለፍነው ሳምንት ሐሙስ ሚያዝያ 22 ቀን 2018 ይፋ የሆነው የድንበር የለሽ ጋዜጠኞች ቡድን መረጃ እንደሚያሳየው ኢትዮጵያ ባለው ዓመት ከነበረችበት 36.92 ወደ 34 ዝቅ ብላለች። ለዚህም እንደ ዋና ምክንያት የተጠቀሰው በአማራ ክልል የተከሰተው ግጭትና የአምስት ጋዜጠኞች በእስር ላይ መቆየታቸው ነው። ኢትዮጵያ በብሔር ተኮር ግጭቶችና የእርስ በርስ ጦርነት ክፉኛ ተጎድታለች ያለው ሪፖርቱ ቀደም ሲል በሚዲያ ነጻነት ረገድ ታይቶ የነበሩ መሻሻሎች ወደ ኋላ መመለሳቸው ጠቁሟል። አክሎም የትግራይን ጦርነት ያበቃል የሰላም ስምምነት በተረፈበ በጥቂት ወራት ውስጥ በአማራ ክልል ጦርነት መቀስቀሱ በጋዜጠኞች ዘንድ ጥቃት ፍርሃትም ዳግም እንዲያንሰራራ ማድረጉ ገልጿል። ይህም ለጥቂት ጊዜ ታይቶ የነበረው አንጻራዊ ክፍተት ምህዳር በፍጥነት የተዘጋ መሆኑንና በነጻ ሚዲያዎች ላይ የሚደረገው ገደብና ፖለቲካዊ ጫና እየበረታ መምጣቱን ያሳያል ሲል አስታውቋል። ሌላው አስደንጋጭ ማሳያ የሀገሪቱ የደህንነት ደረጃ ከ180 ሀገራት ውስጥ 167ኛ ደረጃ ላይ መቀመጡን ሲሆን ይህ በሙያ ውስጥ ሰፊ ፍርሃት ድባብ መንገሱን ያሳያል ብለዋል። በክልላዊ ቀውሶች ባለስልጣናት መረጃን መቆጣጠርና ትኩረቶችን እንደፈለጉ ለመምራት ቅድሚያ የሚሰጡ እንዳደረጋቸው ሪፖርቱ አመላክቷል። ቀጠናውን በተመለከተም ሪፖርቱ ከሰሃራ በታች ባሉ የአፍሪካ ሀገራት የፕሬስ ነጻነት በከፍተኛ ጫና ውስጥ የሚገኝ መሆኑን ገልጾ ኤርትራ ከዓለም 180ኛ ደረጃን በመያዝ የመጨረሻ ሀገር ሆናለች ብሏል። በዓለም አቀፍ ደረጃ ከ180ኛ ሀገራት ውስጥ 100 የሚሆኑ ሀገራት ነጥባቸውን የቀነሰ ሲሆን እንደ ሳህል ባሉ ቀጠናዎች በሚታዩ ወታደራዊ ገደቦችና በሚዲያ ተቋማት ላይ በሚፈጠሩ የኢኮኖሚ ድክመት ሳቢያ ለፖለቲካዊ ጣልቃ ገብነት ተጋላጭ በመሆናቸው ምክንያት መሆኑ ተመላክቷል። በኢትዮጵያ በተለያዩ መመዘኛዎች ማሽቆልቆል ማሳየቱን ደረጃው ያሳያል። የፖለቲካ መመዘኛ አምና ከነበረው 139 ወደ 150 ዝቅ ሲል ማህበራዊ መመዘኛው ደግሞ በተመሳሳይ ወደ 150ኛ ወርዷል። ይህም ጠባብ የህግ ምህዳርና ለነጻ ጋዜጠኞች ጥበቃ የማይሆን የኢኮኖሚ ሁኔታ መኖሩን እንደሚያሳይ ሪፖርት ገልጿል። የብልጽግና መንግስት ወደ ሀገር አይገቡም ያላቸው የነዳጅ ተሽከርካሪዎች ሊፈቅድላቸው እንደሆነ ተዘገበ። የብልጽግና መንግስት ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን ጥረት ለማሳጠል ሲል በነዳጅ የሚሰሩ ተሽከርካሪዎች ላይ ጥሎት የነበረውን የማስጣል እገዳ ሊያነሳ እንደሚችል ዘሪፖርተር ጋዜጣ ዘግቧል። የንግድና ቀጠናው ትስስር ሚኒስትር ካሳሁን ጎፌ በዚህ ሳምንት የመጀመሪያ ላይ በተካሄደው 7ኛ የኢትዮጵያ ዓለም አቀፍ ንግድ ድርጅት አባልነት የሥራ ቡድን ስብሰባ ላይ እንደገለጹት የነዳጅ ተሽከርካሪዎች አመጣጥ ገደብ በድጋሚ ከሚታዩ ጉዳዮች መካከል አንዱ ነው ብለዋል። ሚኒስትሩ ለስራ ቡድኑ አባላት የአሮጌ ልብሶች ማስገባት ላይ የነበረውን እገዳ አንስተው ከድርጅቱ መስፈርቶች ጋር በሚጣጣም መልኩ ተግባራዊ በሚሆን የጉምሩክ ቀረጥ ተካቷል ብለዋል። አክለውም አባልነቱ ከመጽደቁ በፊት በነዳጅ የሚሰሩ ተሽከርካሪዎችና ባለሶስት እግር ተሽከርካሪዎች ላይ ያለውን ገደብ በተመለከተም ተመሳሳይ አካሄድ ለመከተል አስበናል ማለታቸውም ዘግቧል። የፌዴራል መንግስት ነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር እንዳይገቡ እገዳ የጣለው እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ ሲሆን ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች ለማድረግ ያቀደችውን የኃይል ሽግግር አካል ነበርም። ሆኖም የዓለም ንግድ ድርጅት አባልነት መስፈርቶች የነዳጅ ተሽከርካሪዎች ዳግም እንዲገቡ ሊያደርግ ይችላል ተብሏል። በንግድና ቀጠናው ትስስር ሚኒስቴር የዓለም አቀፍ ንግድ ተደራዳሪ የሆኑት አቶ ታገሰ ሙሉጌታ ለሪፖርት ጋዜጣ እንደገለጹት የድርጅቱ ህጋዊ ኢትዮጵያ እንዳገደው እንደታነሳ ቢያስገድዷትም ይህ ማለት ግን አሰራሩ ወደ 2024 አበናዊ ሁኔታ ይመለሳል ማለት አይደለም ብለዋል። አቶ ታገሰ በዓለም ንግድ ድርጅት መስፈርት መሰረት ሀገራት የንግድ ልውውጥን መገደብ አይችሉም። አባል መሆን ከፈለግን ምርቶች እንዳይገቡ መከልከል አንችልም። የሸቀጦች ነጻ ዝውውር የድርጅቱ መሰረታዊ መሳሪያ ነው። የሚኒስትሩም በቀጣይ እርምጃም ኢትዮጵያ በተሽከርካሪዎች ላይ ያለውን ገደብ እንደምታስነሳ መግለጽ ፈልገው ነው ብለዋል። ይህ ማለት ግን የነዳጅ መኪኖች ወደ ኢትዮጵያ እንዲገቡ ሙሉ በሙሉ እንፈቅዳለን ማለት አይደለም ያሉት አቶ ታገስ የነዳጅ መኪኖች መግባታቸው ተስፋ የሚያስቆርጡ ሌሎች እርምጃዎችን እንወስዳለን። የገንዘብ ሚኒስቴርና ሌሎች ባለድርሻ አካላት ወደፊት በዚህ ላይ ተወያይተው ይወስናሉ ብለዋል። የአካባቢ ጥበቃ ስጋትና እንደ ታክስና ያሉ መረጃዎች የነዳጅ መኪኖችን ማስገባት ተስፋ ማስቆረጥ ሲቀረጽ ይችላሉ። ስለዚህ እገዳው ለድርድር ሲባል ሊነሳ ይችላል እንጂ በቴክኒክ ደረጃ የነዳጅ መኪኖች እንዲገቡ ሙሉ በሙሉ ይፈቅዳል ወይም ወደ ቀድሞ ቦታ እንመለሳለን ማለት አይደለም ሲሉ አስረድተዋል ሲል ዘገባው ጠቅሷል። ኢትዮጵያውያንን ጨምሮ ከአሜሪካ የተባረሩ ስደተኞች ካሜሩን መግባታቸው ተነገረም። ኢትዮጵያዊ ስደተኞች ጨምሮ ከአሜሪካ የተባረሩ የአራት ሀገር ዜጎች በዚህ ሳምንት ወደ አሜሪካ መግባታቸው ጠበቆቻቸው እንደተናገሩ ዘግቧል። 9 ስደተኞች ወደ ማዕከላዊ አፍሪካ ሀገር የተላኩት ካሜሩንና አሜሪካ በገቡበት ስምምነት መሰረት መሆኑን ተገልጿል። ኤኤፍፒ
ያወጣው ዘገባ እንደሚያመለክተው የኢትዮጵያ፣ ጋና፣ አንጎላና ኮና ብራዚል ዜጎች ያላቸው ስደተኞች ካሜሩን የገቡት ረቡዕ ሚያዝያ 21 ቀን 2018 ነው። ስደተኞች ላይ የሚወስደው እርምጃ ያጠናከረ የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉ ስደተኞች ወደ ሶስተኛ ሀገራት የሚልኩበት አወዛጋቢ አሰራር እየተከተለ ነው ተብሏል። አሜሪካ ስደተኞችን ከሚቀበሏት በርካታ የአፍሪካ ሀገራት ጋር ስምምነት ፈጸመች ሲሆን ግለሰቦች ወደ ሀገራቸው እስከሚመለሱ ድረስ በተቀባይዋ አገር ይቆያሉ። ትራምፕ አስተዳደር ጋር ይህንን አይነት ስምምነት ከፈጸሙት ሀገራት አንዷ ካሜሩን ነች። የረቡዕ ዕለት ጨምሮ ከጥር ወር ወዲህ 3 ጊዜ ስደተኞች ወደ ካሜሩን መብረራቸውን የዜና ወኪሉ ያነጋገራቸው በአሜሪካ የኢሚግሬሽን ጠበቃ አልማ ዴቪድ ገልጿል። በዚህ ሳምንት የደረሱ ስደተኞች ሴቶችና 3 ወንዶች ከዚህ ቀደም ከአሜሪካ ወደ ካሜሩን የተባረሩት ሌሎች 17 ስደተኞች ያቀላቀሉ ተብሏል። የተደረጉትን የመጀመሪያዎቹ 2 በረራዎች የተከታተሉት ካሜራውያን ጠበቃ ጆሴፍ አካው ረቡዕ ዕለት ሶስተኛ አውሮፕላን መድረሱን ለዜና ወኪል አረጋግጧል። የአሜሪካው ጋዜጣ ኒውዮርክ ታይምስ ባወጣው ዘገባ እንደሚያሳየው ካሜሩን ዜጎቿን ያልሆኑ ስደተኞችን በመቀበሏ ሚሊዮን ዶላር ከሻውን ታገኛለች ይላሉ። ይህን አይነቱን ስምምነት ከአሜሪካ ጋር የፈጸሙት ሌሎች የአፍሪካ ሀገራት ሩዋንዳ፣ ደቡብ ሱዳን፣ ኢኳቶሪያል ጊኒ፣ ኢስቶላና ዲሞክራቲክ ሪፐብሊክ ኮንጎ ናቸው። ወደ ሶስተኛው ሀገር ከሚልኩት ስደተኞች ውስጥ አብዛኞቹ በደህንነት ስጋት ምክንያት ወደ ሀገራቸው እንዳይባረሩ በአሜሪካ የፍትህ ስርዓት እገዳ የተቀመጠባቸው ናቸው ሲል ዘግቦን አክለውም። በዚህ ምክንያት የትራምፕ አስተዳደር ወደ ሶስተኛ ሀገር የሚልኳቸው ሲሆን ተቀባዩ ሀገርም ወደ ወጡበት ሊያበራቸው ይችላል ተብሏል። ኢራን ለአሜሪካ ማስጠንቀቂያ ስትልክ ትራምፕ አዲስ ጥቃት ሊከፍቱ እንደሚችሉ ዘቱ። የኢራን እስላማዊ አብዮታዊ ዘብ እሁድ ዕለት የአሜሪካን ፕሬዝዳንት ውጤታማ ከማይሆን ጦርነት ወይም ከመጥፎ ስምምነት አንዱን መምረጥ አለባቸው ብሏል። የደህንነት መስሪያ ቤቱ በኤክስ ገጹ ላይ ባጋረው ልጥፍ ቴህራን ለአሜሪካ ጦር ወደቦች ላይ የተጣለውን እግድ እንዲያነሳ ጊዜ ገደብ ማስቀመጧን ጥላለች። አክሎም አውሮፓ፣ ቻይናና ሩሲያ በዋሽንግተን ላይ ቅጥራቸውን እየገለጹ ነው ሲል ካለ በኋላ ይህንን ለመርዳት ያለውን አንድ መንገድ ብቻ ነው። ትራምፕ ውጤታማ ከማይሆን ወታደራዊ ዘመቻ ወይንም እስላማዊ ሪፐብሊክ ጋር መጥፎ ስምምነት ላይ ለመድረስ አንዱን መምረጥ አለባቸው ሲል ዝቷል። አሜሪካ ውሳኔው ላይ ለመድረስ ያላትን እድል ጥበብ ነው ሲልም አክሏል። አሜሪካና እስራኤል የካቲት 2018 ኢራን ላይ ወታደራዊ ዘመቻ ከከፈቱ በኋላ ቴህራን ያጸፋ እርምጃ መውሰድ የሆርሙዝ የባህር መተላለፊያ ዘግታለች። እንደ አውሮፓውያን አቆጣጠር ከሚያዝያ 13 ጀምሮ አውሮፓ ወደ ኢራን መደቦች የሚደረጉ የመርከብ እንቅስቃሴዎችን እግዳለች። ሚያዝያ 8 የ2 ሳምንት የተኩስ አቁም በመካከላቸው ተደርሶ የነበረ ቢሆንም የኦማን አደራዳሪነት ተጀምሮ የነበረ የሁለቱ ሀገራት ንግግር ያለ ውጤት ተጠናቋል። ከዚያ በኋላ ትራምፕ የፓኪስታን ጥያቄ ተከትሎ የተኩስ አቁሙን ያለምንም ጊዜ ገደብ አራዝመውታል። ፕሬዝዳንት ትራምፕ ቅዳሜ ዕለት ኢራን ያልተገባ ባህሪ ካሳየች አዲስ ጥቃት እንዲፈጸም ሊያዙ እንደሚችሉ ተናግረዋል። ኢራንና አሜሪካ ጦርነቱን ለማስቆም የሚያስችል ነው ያሉትን እቅድ የተለዋወጡ ባሉበት ወቅት ትራምፕ በቴህራን ላይ አዲስ ጥቃት እንዲፈጸም በማዘዝ ላይ ያሰቡ መሆናቸውን ተነግሯል። ትራምፕ ጦራቸው በኢራን ላይ ዳግም ጥቃት እንደሚፈጽም ያዘዙ እንደሆነ ሲጠየቁ ያልተገባ ባህሪ ካሳዩ፣ መጥፎ ነገር ካደረጉ ግን አሁን ያናያለን በመሆኑም እድል ማለት ነው በእርግጠኝነት ብለዋል። ትራምፕ ለጋዜጠኞች በሰጡት ምላሽ ላይ በእስላማዊ ሪፐብሊኳ ላይ ጥቃት ለመፈጸም የሚያስችላቸው ምን እንደሆነ በመግለጽ በመናገር ተቆጥበዋል። ኢራን ሐሙስ ዕለት ባለ 14 ነጥብ የእስላም እቅድ በደረደው ፓኪስታን በኩል ለአሜሪካ ልትሰጣለች። የአሜሪካው ፕሬዝዳንት ግን በእቅዱ ደስተኛ ያለመሆናቸውን ተናግረዋል። እንመረምረዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረበችው አዲስ የተኩስ አቁም እቅድ እንደሚመለከቱት ገልጸው ተቀባይነት ያላገኘ የሚል ተስፋ እንደሌላቸው ተናግረዋል። ዶናልድ ትራምፕ ቅዳሜ ዕለት ቴህራን ያቀረበችው አዲሱ የሰላም እቅድ እንደሚመለከቱት የተናገሩ ሲሆን ተቀባይነት ያላገኘ ብለው እንደማያስቡ ገልጸዋል። ትራምፕ ኢራን ትልቅ ዋጋ አልከፈለችም ሲሉ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ለኢራን አብዮታዊ ዘብ ቅርብ እንደሆኑ የሚያምኑት ታይኒስና ፋርሲ መገናኛ ብዙሃን ለቴህራን ባለ 14 ነጥብ የሰላም እቅድ ፓኪስታን በኩል መላኳን ዘግቧል። ቅዳሜ ዕለት ትራምፕ ቴህራን ስላቀረበችው የሰላም እቅድ ወደ አውሮፕላናቸውን እየተሳፈሩ ሲጠየቁ በኋላ ነግራቸዋል ማለት መልሰዋል። አክለውም በትክክል ምን እንዳለች አሁን ይነግሩኛል ብለዋል። ጋዜጠኞች ጋር ከተነጋገሩ ከጥቂት ሰዓታት በኋላ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት 47 ዓመታት በሰው ልጅና በዓለም ላይ ላደረጉት ነገር በቂ ዋጋን ባለማግኘታቸው ተቀባይነት ይኖረዋል ብዬ አላምንም ብለዋል። ኢራን ዓርብ ዕለት በአደራዳሪዋ ፓኪስታን በኩል የላከችው አዲስ የሰላም እቅድ ትራምፕ ደስተኛ አይደለሁም በማለት እቅድ ተወርዷል። ኢራን በፓኪስታን በኩል ያቀረበችውና ፕሬዝዳንት ዶናልድ ትራምፕ ያልተደሰቱበት አዲስ የሰላም እቅድ ስለ ኒውክሌር ፕሮግራም የሚደረግ ንግግር እንዲዘገይና የሆርሙዝ ወሽመጥ እንዲከፈት የሚጠይቅ እንደነበርም ተመላክቷል። በዚሁም የሰላም እቅድ ላይ አሜሪካ የጣለችው የባህር ጉዞ እገዳ እንዲበቃ መጠየቋን ሮይተርስ ተዘግቧል። የዜና ወኪሉ ስማቸው ያልተጠቀሰ የኢራን ከፍተኛ ባለስልጣናት ጠቅሶ ቴህራን የኒውክሌር ድርድሩን ለሌላ ጊዜ ለማቆየት ያቀረበችው እቅድ ስምምነት ላይ ለመድረስ የሚረዳ ትልቅ እርምጃ ነው ብለው ታስምናለች ሲሉ ዘግቧል። በአዲሱ እቅድ መሰረት ጦርነቱ የሚቋጨው እስራኤልና አሜሪካ በድጋሚ ኢራን ላይ ጥቃት እንደማይከፍቱ ዋስትና ሰጥተው እንደሚሆን ዘገባ ጠቅሷል። ዘገባው የቢቢሲ ነው። ከታሪክ ለመማር የታሪክን አስገብ ስለመድገም ያስገድዳል። የተወደዳችሁ የአገዳ ሶሻል ሚዲያ ቤተሰቦች ለታቱ ከተማጣችሁ ያለናቸው ሀገራዊና ዓለም አቀፍ መረጃዎች ይመስሉ ነበር። አበቃን። በርከት ያሉ አዳዲስ መረጃዎች በጊዜው እንደደረሳችሁ ሰብስክራይብ እንደሆነ በመጫን ላይክ፣ ኮሜንታችን በማድረግ ቻናላችንን ደግፉ። ያስታውሰን። በመረጃ መሰን እስከምንገናኝ በያለበት ዓለም ዳርቻ ቸር እንቆይ። ሰናይ ጊዜን ተመኘን።